አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነፍሳ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይን ያለሁ አልሐምዱሊላህ። እንደተለመደው ሌክቸር እያደረጋችሁ ገባ ገባ በለው ማለት ነው። ሌክቸር እያደረጋችሁ ማለት ነው። ላይክ እና ሼር እያደረጋችሁ ለቤት አዲስ ካላችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ዛሬ በአዲስ ቪዲዮ መተንላችኋል። አዲስ ቪዲዮ ምንድን ነው እያላችሁ እንደምትጠብቁ ተስፋ አለን ማለት ነው። አዲስ ቪዲዮ ምን ይመስላችኋል? አደይ ክፍል 5 ይዤላችሁ መጥቻለሁ ማለት ነው። አደይ ምንድናት? እንዴት ነውስ? እንዴት ነው የሚለውን አብራራላችኋለሁ። አደይ የቤት ሰራተኛ ናት። ከሀብታም ቤት ነው ገብታ የምትሰራው ማለት ነው። በዛ በሀብታም ቤት አባትና ልጁን ይዛ ልበል አባትና ልጁን ያው ፍቅረኛ ውሽማ፣ አንደኛው ፍቅረኛ አንደኛው ውሽማ፣ አንደኛው ባል አንደኛው ውሽማ ሆነው በአንድ ቤት ውስጥ ይዘዋታል ማለት ነው። ለምን ይሄ ሆነ? ወይስ ምክንያቱ ምን ይሆን ትሉ ይሆናል። ምክንያቱም እኔ እህታችሁ እነግራችኋለሁ ማለት ነው። ምክንያቱም ይቺ አደይ የምትባለው አንድ እንስት የቤት ሰራተኛ አንድ በሀብታም ቤት ተቀጥራ እየሰራች ነበረ። በዛ አጋጣሚ ሰውየው የተከበረ ትዳር ሀብታም የልጆች አባት እንደነበረ እናውቃለን። ሚስትም አለው። በቤት ውስጥ ነው ሚስቱ የምትኖረው። ሚስቱን አስተኝቶ በሩን ከቆለፈ በኋላ ከሰራተኛዋ ጋር ነበር የሚያድረው። የሚያስገርመው ነገር እኮ ነው፣ ወደ እኮ ነው። ሚስትን አስቀምጦ ከሰራተኛ ጋር ምን አወረደው ትሉ ይሆናል። እሱ ነገሩ ወዲህ ነው። ነገሩማ እንዲህ ነው። በልጁ ቀንቶ ነው። ልጁ ከሰራተኛይቱ ጋር አንድ ፍቅር ይዞታል። እንደውም ትንሿ ሻማዬ ይላታል። ትንሿ ሻማዬ ማለት ነው የልቤ ብርሃን እንደማለት ይመስለኛልና ያ እንግዲህ የልቤ ብርሃን ማለት ያው ልቡን አበራችለት እንደማለት ይመስለኛልና ልጁም አባቱም አንድ የቤት ሰራተኛ ይዘው አንድ ቤት ይኖራሉ። ታሪኩ እኮ ጉድ ነው ማለት ነው። እንዴት አባት የልጁን ልጅ ደግሞ እንዴት የአባቱን ውሽማ ይዛል ልትሉ ይሆናል። ሰራተኛይቱ የቤት ሰራተኛይቱ አንድ ጉድ ናት። አንድ ሰው ለቤት ሰራተኝነት መጥቶ እንዴት አባትና ልጅን ይይዛል ትላላችሁ? ይሄ ታሪክ በጣም ያስገረመኝ ታሪክ ነው። በነገራችን ላይ እንዴት አንድ ሰው ከቤተሰብ ተነጥሎ ወይም ደግሞ ትምህርቱን ትቶ ወይም ደግሞ የሆነ ነገሩን ትቶ ሰው ቤት ለመስራት ሲመጣ አንደኛ ራሱን ለመቀየር ነው፣ ሁለተኛ ለቤተሰብ እረዳለሁ እለውጣለሁ ብሎ ይመስለኛል። አብዛኛዎቹ የስደት እህቶች አለን የተሰደድነው አንድ ራሳችን ለመለወጥ፣ ሁለተኛ ቤተሰብ ለመርዳት ይመስለኛል። ስለዚህ አንድ የቤት ሰራተኛ የተሰደደችበትን ዓላማ ለምን ረሳች? ለምንስ አባትና ልጅን ባንዳዘች ነው ጥያቄው። አባቱ ትልቅ ሰው ነው። ያው የወንድ ትልቅ የለውም አይደለም የሚባለው፣ ግን ሀብታም ነው። አሳዝናል። ሴቶች በሀብት እኮና በቁሳቁስ የሚያምኑ ሴቶች አሉ። ምክንያቱም የሰውየው ትልቅነት አልታያትም። የታያት ሀብቱ ነው። ሀብቱን የራሱ ለማድረግ ነው ያሰበችው። አግዣለሁ ትለዋለች ለሰውየው። ለልጁም ከአንተ ነው ያረገዝኩት ትላለች። አስገራሚ ታሪክ እኮ ነው። አጃኢብ ያስብላል ማለት ነው። ልጁ የማን ነው እንዴ? ወንድ ነበር ሁለት ሲያገባ፣ ወይም ደግሞ ወንድ ነበር ሌላ ውሽማ ሲይዝ የምናየው። ሴቷ ግን የቤት ሰራተኛዋ አባትና ልጁን ይዛ በአንድ ቤት ትኖራለች። ሚስትየቱም ከሞቀና ከሚያምረው ከልጆቿ ብን ብላ ከሀገር ጠፋች። ለምን ጠፋች እንዳትሉ፣ ምክንያቱም ሰውየው ሰራተኛዋን ይዞባት አይን በአይኗ ስላየች ምን አማራጭ አላት? መጥፋት ነው። ከሞቀው ቤቷ ከተደላደለው ቤቷ እልም ብላ የት እንዳለች የት እንደሆነች አይታወቅም። ያሳዝናል። አንዳንድ ሰዎች የወጣንበትን ዓላማ ትተን የሰው ትዳር የምንበጠብጥ ሰዎች አለን። አብዛኛው ይህ ክስተት በሴቶች ላይ ይከሰታል። ሀብታም ወንድ ሲያዩ የሰውን ትዳር ይበጠብጣሉ። በአብዛኛው ቤት ሰራተኛ
በተለይ ደግሞ በሀገራችን ሴቶችም መዳሞችም ክፉ ቢሆኑ ደግሞ በቤት ውስጥ የሚሰሩት ሴቶች ራሳቸውን ልክ ሀብታም ሲያዩ የዛን ሰውዬ ሀብት በምን ምክንያት የራሴ ላድርግ ይላል። ሰውየው ለምን መስላችኋል ሰራተኛትን የፈለጋት? ሰውየው ልጆቼ ትልልቅ ናቸው፣ ሕፃን ልጅ መሳም አምሮኛል ይላታል። አጀብ እኮ ነው። ለምንድን ነው ሕፃን ልጅ ወልዶ መሳም ያማረው? ምክንያቱም ልጅቱ ቆንጆ ወጣት ናት። ያችን ልጅ አስሮ እቤቱ ለማስቀመጥ ሚስቱን ደግሞ ይህ ልጆቹን እናት ብናድርጎ ከሀገር አጥፍቶ ከወጣቷ ሴት ጋር ለመማገጥ ወይም ደግሞ ሚስት አድርጎ ለመቀመጥ ይሆን? ልጁስ ምንኛ እድል ይኖረው ይሆን? ልጁ ያንተ ነው የኔ ፍቅር፣ አንተ እኮ የህይወቴ ብርሃን ነህ ትለዋለች። እሱም ደግሞ የልቤ ሻማ ብርሃን ነሽ ይላታል። እንግዲህ አስባችሁታል። አባትየውን የወደደችው ለገንዘቡ ነው። ምክንያቱም ገንዘብ አለው፣ ሀብታም ነው፣ ከሰዎች ጋር መኖር ይችላል የሚል አስተሳሰብ ይኖራታል። አስተሳሰቧም ሴት በሴት ላይ መፍረድ ነውና ሴቷን አባራ ከቤት እሷ ትሞናደድበታለች፣ ሰራተኛዋ ማለት ነው። ሰራተኛዋ ስል ሁላችንም ሰራተኛ ነን። ደግሞ የቤት ሰራተኛ የመጣንበትን ዓላማ መርሳት የለብንም ብዬ አስባለሁ። ልጁን ለምን የኔ ፍቅር ትለዋለች፣ የልቤ ሻማ ሲላት ወይዬ ትለዋለች። ለምን ይመስላችኋል? ልጁ ደግሞ የዩኒቨርሲቲ 7 ዓመት ሰልጥኖ በዘመናችን ተማሪዎች ስራ የማያገኙበት ዘመን ሆኗል። እያወቅ ነው። በየሀገራችን በየቤታችን ያለ ነገር ነው። እህት ወንድሞቻችን ከራሳችን ጀምሬ እኔ ለምሳሌ ከራሴ ጀምሬ በትምህርት ተናድጄ ወደ ስደት የመጣሁት ምክንያቱም ሀገራችን ከሀገራችን ተንቀሳቅሰን የሀገራችን የመንግስት ሰራተኛ ለመቀነስ መማር እንጂ መቀጠር የማትችልበት ደረጃ ደርሳለች። ተምሮ ከቤተሰብ ጋር ቁጭ ማለት ሲሰለቸን አንዳንድ ጊዜ ስደትን ወይም ደግሞ ከቤተሰብ ጋር ችሎ መኖርን እንመርጣለን። ይሄ ወጣት ለምን ይመስላችኋል ችሎ ከቤተሰብ ጋር የኖረው? መሰደድን አልፈለገም። ቤተሰቦቹ ጋር ቁጭ ብሎ ነው ያለው። እሷ መልኩን፣ ቁመናውን፣ ወጣትነቱን ወደዋለች። ግን ደግሞ ገንዘብ የለውም፣ ከቤተሰብ ጥገኛ ነው። ይሄን አንተ ምን አለህና እንድታኖረኝ ያለ ትሏለች። አብሽሬ ሌላ ነገ ሌላ ቀን አለ፣ እኔም አንድ ቀን ባለ ደሞዝተኛ ሆኛለሁ እላታለሁ። አይ ወሬ አይቸግር ትለዋለች። አባትየውም ደግሞ የሌት ጡረተኛ ጥሎብኝ ሰው 80 እና 90 ዓመት የሞላውን አባትና እናቱን ይጦራል እንጂ እንዴት ልጁን በ24 ዓመቱ ወይም በ23 ዓመቱ እንዴት ልጁን ይጦራል እያላሽ ማተትበታል። ይሄ ነገር በየቤታችን የሚያንኳኳ ነው። በተለይ ደግሞ ተምረን እንዳልተማርን ሀገራችን ላይ ምንም ነገር እንደማንሰራ ተቆጥሮ የሚታይበት አሁን ላይ ያለንበት ትምህርት ዜሮ እንደሆነ ነው የምናስበው። ምክንያቱም 7 ዓመት 8 ዓመት አሁን እንግዲህ አስባችሁታል። ከ12ኛ ክፍል ጨርሶ ከዛ ደግሞ ዩኒቨርሲቲ 7 ዓመት 5 ዓመት ተምሮ ከዛ ደግሞ ስራ ለማግኘት የቤተሰብ ሸክም መሆን ለልጁ ብቻ ሳይሆን ለሰዎቹ ለአባትና እናት ብቻ ሳይሆን እሱ ራሱ ይሰማዋል። ግን አንዳንድ አባትና እናቶች አንተ መቼ ነው ከሰው እንደ ሰው እኮ ነው እንደ ሰው ተለውጠህ እንደ ከሌ ልጅ የሚሉት ነገር አለና ይሄ እንደ ከሌ ልጅ አኮንም ወይ እስቲ ከሌ ልጅ የሚሉት አባባሎች በሀገራችን ሰፍነዋል። ወጣቱም ልጅ ደግሞ መሮታል። ይዤሽ እጠፋለሁኝ ለአንቺ ሳልሆን አልቀርም፣ ይሄ ሽማግሌማ አይጫወትብሽም እያለ ይላታል። እሷም ደግሞ አንተ ምን አለህና ነው ከእጅ ወዳፍ እንኳን የምትለው ከቤተሰቦች ነው እያለ ታሽሟጠጥበታለች። ይቺ ሰራተኛ ገንዘብ ነው ወይስ ፍቅር የወደደችው? እኔ ሳስበው ፍቅር ሲባል ገንዘብን ሳይሆን ማንነትን አምኖ የሚቀበል ይመስለኛል። እሷ ግን ወድሃለው እያለችው ልጁን ታታልለዋለች። ልጁም ያንተ ነው ትለዋለች። አባትየውንም ስታገኝ ያንተ ነው ልጁ ትለዋለች። የማን ይሆን ልጁ? ይሄ አጠራጣሪው ነገር ነው ማለት ነው። ሲቀጥል ፍቅር የሚባለው አንዱ ለአንዱ እንጂ በሀብት የሚለካ በድህነት የሚለካ በመልክ የሚለካ እንዳልሆነ ነው የምረዳው እኔ። ምክንያቱም
አንድ ሰው ስናፈቅር ከነማንነቱ ከነምኑ ነው ማፍቀር የምንችለው እንጂ ገንዘብ ስላለው ብቻ አይደለም ብዬ ነው የማስበው። ውድ ቤተሰቦቻችን ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ እንላለሁኝ። እወዳችኋለሁ።